ተው እንደዛ አይደረግም ብላችሁ ድጋሚ ወሬ ይዘውልኝ አይመጡም። ድጋሚ ሌላ እንትን ይዘውልኝ አይመጡም። ሲቀጥል ማለት ነው ኦዲየንስ ነው። 30 ሰው ብቻ አይደለም ብሩኬን ዛሬ ላይ እዚህ ያደረሰው። 30 ሰው ብቻ አይደለም ሃይሚን እዚህ ያደረሰው። ሁሉም በአንድ ተባብሮ ነው አይደለም? ሁላችንም በአንድ ነው። ለምንድን ነው እሱንም የሚያወሩ ሰዎችን ብቻ ድምጥ መስማት የለበትም? ኦዲየንስ ከሆነ ላሽ ብሎ ማለፍ አለበት። ሲጀመር እሱ ኢለካል እንጂ እሱ መቼ ያዳምጣቸዋል? እሱ እኮ አዳምጣቸውም ቼክም አረጋቸውም። እሱ ሀቢብ ጠይባ ስንት ጉዳ አለ ብለሻል። ቆይ ስንት ጉዳ አለ ብለሻል። እስኪ እንደው ለሰው በር ተከልተነጅ ሲጀመር ቼክ አረጋቸውም እሱ ቼክ ማረጋቸውም ዞር ብሎ ማያቸው። ምክንያቱም 30 ሰው ብቻ አይደለም ሁሉም ቲክታከር እሱን የሚወድ ብዙ ሰው ስላለ ቼክ ማረግ እሱም እሷም ቼክ አረግ ነው። አንቺን ግን እንድጠፉ ይፈልጋሉ። አንቺ የኔ ንግስት የኔ ጀግና ሴት ነገር ማለት ነው። ይመቸሻል። ሲጀመር ንግስት እንወዳለን። ቆይና የምን ገስት ነው? ሁለታቸውንም ትልቅ ደረጃ እንዲደርሱ ምንም አይሰራም። ገባችሁ? ቆይ እስኪ ሁለታቸውም ትልቅ ደረጃ እንዲደርሱ እንፈልጋለን። ዛሬ ለምትጣሉ ቀሩ የሚታረቃሉ እንዲሆናሉ። ስለዚህ አታሽቃብጡ፣ ሰውን ከሰው አታጣሉ። እርካድ ቀርታችሁ የምታደርሱለት ለብሩኬ ይቀልበናል እንዴ? ብሩኬ እኔ አይቀልበኝም፣ ወላሂ ምላችሁ አይቀልበኝም። አይ ዶንት ኬር። ዛሬ እንግሊዝኛ ማወራለሁ። ብሩኬ አይቀልበኝም። ሃይደ መቀልበኝ ዝም በይ አንቺ ዝም በይ። ክፉ ነገር ዝም በይ አልኩሽ። አንቺ ምንድን ነው የምትለው? ዝም በይ ክፉ ነገር እንዳታወሪ። አውቆ ክፉ ነገር ሊያስወሩ ነው። ዝም በይ ክፉ ነገር እንዳይወጣ። ስቀጥልኛ ማለት ነው እያንዳንድሽ ማለት ነው ማን እንደሚመራ ማን እንደማይመራ ፈጣሪ እርሜና ጤና ይስጠን። ለወደፊት እናለን። ግን እንደናንተ ቾክለን አናበጨብጭም። ምን ምድረ በጭባጭ ሁላ ማለት ነው እንታያታል። እርሜና ጤና ይስጠን ብቻ ማለት ነው። ግን እንደዚህ አራግባችሁ አንድ ቀን ማለት ነው የሆነ ነገር ቢመጣ እያንዳንድሽ ቄጥሽን እያራገብሽ ነው የምትጠፊ። ግን ደግሞ ማን እስከ ጥግ መሄድ እንዳለበት ደግሞ እድሜና ጤና ይስጠን እናያለን ወደፊት ማለት ነው። በወሬ ብቻ ሳይሆን በተግባር እናሳያቸዋለን። ምክንያቱም ክፉንም ደጉንም አሳልፈን በእነሱ ዛሬ ላይ የደረስን ጀግና ገዳፊዎች አላቸው። ትናንት የመጣን አይደለም። እንደናንተ ለቃቃሚ ዳይበርም አይደለንም። እኛ የምንወዳቸውን ጠቅቀን እናውቃለን። እኛ በዚህ አጋጣሚ አንድ ነገር የምነግራቸው እኛ የምንወዳቸው ሰዎች በጣም ነው የሚያከብሩን። እግዚአብሔር ነው በጣም ከምነግራችሁን በላይ የሚያከብሩን ሰዎች ናቸው። ገባችሁ? ስለለቀቅናቸው ብቻ ቼክ ምንም ቢሰርባቸው ራሱ የማይሞቃቸው የማይበርዳቸው ጀግና የማይበገሩ ናቸው። ስለዚህ ደግሞ በእነሱ ብሰደብላቸው ብረገጥላቸው መቼ በህይወት የማይቆጨኝ ነገር ብሎን በጋሽዬ ልጆች መሰደብ መቼ የማይቆጨኝ ነው። መቼም ደግሞ ወደኋላ እንደማለት ደግሞ ይሄም አስጠቂቄ ነው የምነግራችሁ። እዚች ሚዲያ ላይ እስካለው ድረስ ሃይሚ ዝቅ ብላለ ትታያለች ብላችሁ የምታስቡ ከሆነ በፍጹም ይሄ አይሳካላችሁም። ማንም ከማንም አያንስም። መሄድ እስካለብን ቦታ እንሄዳለን። ማንንም ሰው ጥላቻ የለብኝም። ማንንም ሰው በመጥፎ አመለካከት አላይም። ብሩኬም ወንድሜ ነው፣ ሃይሚን ወንድ እህቴ ናት። ሁለቶችንም ደግሞ የማውቃቸው በሚዲያ ነው። በእኔ ሰበብ የሚያድግ ከሆነ ብሩኬንም በቻልኩ ነገር ሼር አደርጋለሁ፣ ሃይሚንም ሼር አደርጋለሁ። ግን አስረግጬ የምነግራችሁ ማለት ነው ሃይሚን ወርቃ ትቀራለች እናሸማቅቃለን ብላችሁ ካላችሁ እንደናንተ አፋችን ከመክፈት ወይ ደግሞ አሽሙር መናገር አቅቶ ሳይሆን ዝምታ ወርቅ ነው። የሰው ልጅ በችኩላ አድርገን ነገ ላይ ከምጸጽተን መጨረሻውን አይተን እስተጥግ ማን እንደሆን ለእናንተ እናሳያቸዋለን እስከ መጨረሻ ማለት ነው። ግን ዛሬ ላይ በትንሽ ነገር ተስፋ ቆርጠን ማለት አንፈልግም። ምክንያቱም ነገ ላይ ለሚያልፍ ቀን ክፉ ነገር የምናገረው ዛሬ ትናንትና እኮ እነሱ ስጣሉ እንደዚህ ብለን ነበረ፣ ትናንትና እኮ እንደዚህ ነበሩ። ዛሬ ላይ አንድ ላይ ስመጡ ደግሞ ነገ የማፍርበትን አላደርግም። ምክንያቱም የሰዎችን መጨረሻ የት እንደደረሱ ምን ላይ እንደደረሱ ማየት አለብን። ምክንያቱም ፈጣሪ ነው ያጣመራቸው። አንድ ላይ ከሆኑም እግዚአብሔር ይመስገን፣ አንድ ላይ ካልሆኑም ደግሞ ለሱ ያለውን ፈጣሪ ይስጠው፣ ለሱ ያለውም ደግሞ ፈጣሪ ይስጣት። ከዚህ ውጪ የሰው ውርቀት ለመፈለግ ይሄን የምትሰሩት ሴራ ማለት ነው አንድ ቀን እንደምከሸፍ ማወቅ አለባችሁ። የኛ እጅ አይደለም ርዝቅ የኛ እጅ ቢሆን ወይ ደግሞ የኛ ህይወት በሰዎች የምንኖር ቢሆን ለአንድ ደቂቃ ብለን ትንፋሻችን ማውጣት ራሱ ብዙ ዋጋ ያስከፍለናል። ምክንያቱም የኛ ህይወት በሰው እጅ ቢሆን ማለት ነው የኛ ህይወት በፈጣሪ እጅ ስለሆነ ፈጣሪ የሚያወርቀንም የሚያነሳን ፈጣሪ እስከሆነ ድረስ
ስለዚህ ለቆሻሻ ሰው ለታራ ሰው እኛ ታራ ነን። ገባችሁ? ለእንደኛ ያለ ሰው ቦታ መስጠት የለብንም። ከሰጠንም ደግሞ እስከ ጥጉ ወደፊት እናለን። አትቾክሉ። ማንም ሁኝ ማንም አትቾክሉ። ለነገር ከምንቾክል ለመልካም ነገር እንቾክል። ሰው ደግሞ አንዳንዴ እኔ ሁሉም ሰው ነው። ስልኬ የራሴ ነው። አገር ስገባ እኔን አታቁኝም ወይ ደግሞ ዛሬ ላይ ስልኬ ዘግቼ ብጠፋ አታቁኝም። እኔ ግን ደግሞ ማወቅ ያለባችሁ ፈጣሪ ለምንሰራው ስራ ነገ ላይ የበለጠ ዋጋ ያስከፍለናል። ያቺ ሞት ትመጣለች። ያቺ ጨለማ መግባት አለ። ሰውን ፈጣሪያችሁን ያልፈራችሁ ባለጌ ሁሉ ሰውን ትፈራላችሁ። ሰው ልጅ እንዴት ፈጣሪውን ያልፈራው እንዴት ነው? ሰው እንደኔው ነው እኮ በዘጠኝ ወር ነው የተወለደ። ለምንድን ነው ሴራ ማሳር በውስጥ እጄ ብዙ ልጆች ረካርዳችሁ እኔ ጋር አለ ብዙ ማለት ነው። ለምን አስፈለገ? ሁሉም እኮ ሚዲያ ነው። ሁሉም ሲቀር ይቀራል ሚዲያ ላይ። አሁን እኔ ብሩኬና ሃይሚን ወዳቸዋለሁ። እሺ ወዳቸዋለሁ። ነገ ላይ ግን ኢትዮጵያ ገብቼ የራሴን ህይወት ስኖር አስባችኋል? የራሴን ህይወት ነው እንጂ ምኖር ለራሴ ጊዜ ነው እንጂ ምሰጥ ወይ ለቤተሰቦቼ ወይ ደግሞ ለራሴ ያልኩት ሰው ነው እንጂ ጊዜ ምሰጥ ወይ ለሃይሚ ወይ ለብሩኬ ጊዜ አልሰጥም። ግን ደግሞ ጨለማ የገባንበት ቀን ደግሞ ስራችን ላይ ነው የምንጠየቀው። የዛሬ ሳይሆን ዛሬ ስቀን በምንደረገው ነገር ላይ ሳይሆን ነገ ላይ እኛንን ዋጋ የምንከፍለው ማንም ሰው አይደለም። ይሄን ማወቅ አለባችሁ። የወለደች እኛም ሴት ነን። ነገ ማን እንደምንወልድ አናውቅም። ገና ወልደን አልጨረስንም ወይ ደግሞ ገና አለማችን አላየንም። ፈጣሪ የሚሰጠውን ነገር ስለማናቅ በሰው ልጅ እንደሄና ሐለም በሷም ይሁን በሱም ለሰው ልጅ ክፉ አታስቡ። መልካም መስራት ራሱ ለእናንተ ምን በሙስሊሞች አሁን መልካም ነገር መነጋገር ሰደቃ ነው ይባላል። በእኛም ደግሞ መልካም ነገር መደረግ ቀላል አይደለም። መልካም ቃላቶችን ራሱ መጠቀም ማለት ነው። ምክንያቱም ሰው ልጅ ሳይሆን ፈጣራችሁን መፍራት አለባችሁ። ሰውን ፈርቼ ብሩኬን ልወደው አልችልም። ሰውን ፈርቼ ሃይሚን ልወዳት አልችልም። ሃይሚንም ወዳት ከሆነ እንኳን ሃይሚና ብሩኬ አይደለም ማንኛውም ዩቲዩበር በኔ ሰበብ ማደግ የሚችል ከሆነ አንጥቼ ሼር አደርግለታለሁ ይደግበት። ምክንያቱም ፈጣሪ አንተ እንጂ ነገ ላይ ብታመም ኢትዮጵያ እስከሆነ ድረስ የሆነ ችግር ብደርስብኝ ሊረዱኝ ይችላሉ፣ ሁለቶቹ ወገን ማለት ነው። ስለዚህ ነገ ላይ ኢትዮጵያ ስገባ ብሩኬ ለአንዴ ለሁለቴ ላገኘ ይችላል ወይ ሃይሚ ለአንዴ ለሁለቴ ልታገኘኝ ትችላለች። ከዛ በኋላ እኛ ራሱ ሃይሚዬ ላገኘች ቡራ ላገኘ ስንለው ሼም የሚባል ነገር አለ። ገባችሁ? እንኳን የምናቀሱ አይደለም የራስ የገዛ ጓደኛዬ ዛሬም ነገም ላገኘሽ ብለት ሼም የሚባል ነገር አለ። ምክንያቱም ሁሌ በህይወታችን ሁሌ አንድ ሰው ማግኘት አንችልም። የራሱ የሆነ ህይወት ይኖራል፣ እኔም የራሴ ህይወት ይኖረኛል። ግን ደግሞ ለምቀር ነገር ክፉ ነገር አትስሩ። ወይ እንገባለን ወይ እንሞታለን። ማንንም አያውቅም መጨረሻችን። ፈጣሪያችሁ ፍሩ። ይሄን ሀል ግሩፕ ታስ ራሱ ገና ቲክቶክ እንደልቼ ሌላ ቲክቶክ ሳገኝ ስከፍት ነው ሌሎቻችሁን የማገኛችሁ። ግን ደግሞ የሰራው ስራ ደግሞ መቼም ፈጣሪ ዘንድ አይሰረዝም። በተለይ ደግሞ ሴትም ሆናችሁ ወንድም ሆን ከአባት ነው የተወለዳችሁ። ብሩኬ አባታችንም ሊሆን ይችላል ወንድማችንም ይሆናል። ሃይሚም ደግሞ እናታችን ናት እህታችንም ናት፣ ሴት እስከሆነ ድረስ ማለት ነው። ካልወደድኩት እኔ ሃይሚን ካልወደድኩት የማይሆን ነገር መጻፍ የለብኝም። ብሩኬን ካልወደድኩት የማይሆን ነገር መጻፍ ለምን አስፈለገ? እሱም የራሱን ርዝቅ ነው የሚበላ፣ ሃይሚም የራሷን ርዝቅ ነው የምትበላ። አለቀ። ከዚህ ውጪ የማይሆን ቃል እየተናገራችሁ እሷ እንደዚህ ናት እሱ እንደዚህ ነው፣ ይሄ ነገር ተገቢ አይደለም። ለማናችንም ተገቢ አይደለም። ዜድ ነኝ አይደል? እኔ ካጠፋው ገስት ካፍታችሁ ወይ በውስጥ መታችሁ ዜድ ለምን እንደዚህ ያደረግሽ? ግን ደግሞ እናንተ እንድትወዱኝ ብዬ ወይ ደግሞ ያ ሰው እንዲወደኝ ብዬ የኔ ውዶች፣ የኔ ማሮች፣ የኔ ጣፋጮች ሁለቶችንም አንድ ላይ ነው የምወደው፣ አከሌንም እንደዚህ ነው። ሀቢብቲ ፈጣሪሽ ፍሪ፣ ሰውን አትፍሪ። እዚህ ላይ ስትመጡ ገስት ላይ አታስመስሉ። ፈጣራችሁ ፍሩ፣ ሰውን አትፍሩ። በውስጥ ሴራሽን ትሰራለሽ፣ ሰብስክራይብ አንሺ፣ ላይክ አታርግት ያለሽ ገስት ላይ ስመጪ ደግሞ እንደንትን አጫውትሽ። ፈጣሪሽ ፍሪ። ሰው ሳይሆን ፈጣሪ ነው መፍራት። ሰው ልጅ ምንም አያረግሽ። ምን አባቱ ሊያረግሽ ነው ሰውን የምትፈሪ? ሰው ልጅ በርኮ አካሌኮ አካሌና አትወድም። የሰው ልቦና አናቅም። ዜዱ ሃይሚን አትወድም ካላችሁኝ ወይ ብሩኬን አትወድም ስላላችሁ ያ ሰው ሊሆን አልችልም። ምክንያቱም የውስጥ ልቦና እኔና ፈጣሪ ብቻ ነን የምናውቀው። የሰው ልቦናኛ አናቅም። ስለ ጦይባ እኔ አውቃለሁ ብዬ
መከራከርለት የምችለው ወይ ጸባዋን ወይ የዋህነቷን ልከራከርለት እችላለሁ። ግን ደግሞ የውስጣ ልቦኗ አላቃ በእግዚአብሔር ክፉ ቃል አትነጋገሩ። ወደዳችሁ ቡርኬን የሚወደው በጣም ብዙ ህዝብ አለው። ሁለቶችንም ፈጣሪ ያደላቸው ሰው ልጅ ፈጣሪ ሲወደ ሰው የሰው መውደድ ይሰጠናል። ስለዚህ ሁለቶችንም አትናገሩ። ካልፈለጋችሁ ቡርኬን ካልፈለጋችሁ አትዩት፣ ሃይሚንም ካልፈለጋችሁት አትዩት። እሷን እያያችሁ ደማችሁ የምፈላ ከሆነ ወደፊት ይፍላ፣ ችግር የለውም። ግን ደግሞ በማንነታችሁ ነው በውስጥም በገስት ላይም እስከ ማንነታችሁ ተጋፈጡ። አስመስለው ከሚወዷችሁ እስከ ክፋትነታችሁ ክፋት አንድ ሰው ጦይባ ክፉ ከሆነች እስከ ክፋቷ ዛሬ ላይ ወድጃት ብዘልቅ ይሻላል። ምክንያቱም ጸባን እያወቅኩ ሄዳለሁ፣ እረዳታለሁ። ግን ደግሞ አስመስላ እኔ ጋር ለመወደድ ብላ አስመስላ በአስመሳይ ማንነቷ ዛሬ ላይ የምወዳት ከሆነ ይሄ ነገር ዘለቀታ የለውም። ምክንያቱም አንድ ቀን ሊቀር ይችላል። ማንነቷን ካወቅኳት ሊቀር ይችላል። ብዙ ነገር ስላየን ነው። እዚች ሚዲያ ላይ 2 ዓመት የሆነ ነው። በዙ በዩቲዩብ የተረዘ ብዙ ነገር አይቻለሁ። እግዚአብሔርን ነው የምላችሁ። በክፋት ማንነታችሁ ሰው ላይ ከወደዳችሁ ራሳቸው መጥተው እኔ ነበርኩ እኮ ያጠፋው ይቅርታ ብሎ የሚጠይቃችሁ ሰው አለ። ምክንያቱም እኔ ጋር ስላለ ያ ነገር ማለት ነው። ራሳቸው የሆነ ነገር እነሱ ሲገባቸው አንቺ ትክክል ነሽ ወይ ደግሞ አንተ ትክክል ነሽ ብሎ ያ ሰው በራሳችሁ እናንተን ሊፈልግ ይመጣል። ለሰው እናንተ ክፋት ታስቡ። ለሰው ልጅ ክፋት በውስጣችሁ አይኖር እንጂ ሰው ልጅን አትፍሩ። ፈጣሪያችሁን ብቻ ፍሩ። ሰውን እየፈራችሁ በውስጥ ሴራችሁን አትሴሩ። በቃ አይሰማም ብላችሁ እኔ አንድ ማንንም ሰው ልወድ እችላለሁ። አንድ ነገር ከተናገርኩ ግን ያ ቃል እኔ መሰላሁን ተሽቴን በወደት ምንም ማለት ተሽቴ ደግሞ ከኔ በላይ የምትወደው ሰው ይኖራል። እኔ ለተሽቴ ምስጥር አወራለሁ። ተሽቴ ደግሞ ከኔ በላይ የምትወደው ስላለ ለዛ ሰው ትናገራለች። ከዛ ምን ይደረጋል? ወሬ በወሬ ይሄዳል። የምታወሩትን ነገር ራሱ በውስጥ ተጠንቅቃችሁ ወቁ። አይሰማም ብላችሁ ከምታወሩ ገስት ላይ ተናግራችሁ እስከ መጨረሻ መጋፋጥ ይሻላል። ክፉ ነው ብትባሉ ይሻላል። ገስት ላይ እንደዚህ እያለኝ ነበር ብትባሉ ይሻላል። በውስጥ እንደዚህ እያለኝ ነው ከመባል ማለት ነው። ይሄን ላይ ተቆጠቡ። በቃ ሰው ልጅን ለመጣል ወይ ደግሞ ሰውን ፈጣሪ ሲወዳችሁ በትንሽ ነገር ነው ከፍ የሚያደርጋችሁም ዝቅም የሚያደርጋችሁ በትንሽ ነገር። ሰው ስሩ ብዙ ስለሰራ ወይ ደግሞ ብዙ ተከታይ ስላለው አይደለም፣ ወይ ብዙ ሰው ስለደገፈ አይደለም። ፈጣሪ በትንሽ እኛ ለማሳደግ ወይ ለኛ ላሳልፍ ሲፈልግ በትንሽ ነገር ያሳልፍልናል። ስለዚህ ከፈጣሪያቸው አትውጡ። በቃ ሁሉም ነገር ሲቀር ይቀራል። መውረት የሚፈልጉ ሀሳባችሁ ስጡ። የተቀየማችሁም ካላችሁ ይቅርታ። እኔ የተሰማኝን ነው የተናገርኩት። ማሻአላ ነው። በጣም ደስ ይላል። እኔ ፈዝዤ ቀረሁኝ እኮ። እናመሰግናለን። ጥሩ አይደለም። የምር እግዚአብሔር ነው በጣም ነው የሚያስጠላው። አንዱ እሷን ይናገራታል፣ አንዱ እሱን ይናገራል። ይሄ ነገር ተገቢ አይደለም። ሰው ልጅ ስትወዱ ከልባችሁ ነው መውደድ። እኔ ሰው ልጅ ከወደድ ከልባችን በቃ ከልባችን። እኔ ብሩኬን የምወደው ከሆነ ከልቤ በቃ ሃይሚን የምወዳት ከሆነ ከልቤ። ሁለቶች የማይለያዩ ከሆነ ደግሞ ሁለቶች ከአንድ ማረም ነው የምላችሁ። ሐሰን መልስ የሰጠው ለኛ ነው። የብሩኬ ወንድ መልስ የሰጠው ለኛ ነው። እነሱ የሚለያይ የምትፈልጉ ብዙ ሰዎች አለ እያሉት ማን ነው? እኛውንን ወይ እኔ ወይ አንቺ ነሽ፣ ሌላ ሰው የለም። ምክንያቱም እኛ የምንጽፈው ነገር እኛ የምንናገረው ነገር እነሱ እያዩት ነው። ለምን ልጆቹ ራሱ ይሄን ያህል ነው እየታዘቡን ያሉ። ብዙ የምትፈልጉ እነሱ እንዲለያዩ የምትፈልጉ ብዙ ሰዎች አለ አለ ሐሰን። እውነቱን ነው። ለምን ይሄን ነገር አስፈለገ እንዴ? ሃይሚ ተደውሉባት እናታችሁ። የምር አሁን ልብ ላለው ሰው አንድ መሬት ጠብ የሚል ነገር የለውም። ምርጥ ሀሳብ ነው የተናገርሽው፣ ግን ማንም እንትን አይደል። ጧይባ ሙታችሁን ከፍታችሁ አውሩ። ማውራት የምትፈልጉ አውሩ። ከስድብ ያለ ተወያዩ፣ ችግር የለውም። ማጫወትም ከፈለ